ሰላም ልጆች እንዴት ናችሁ? እኔ መምህርት ቤቴሌም አዳነ እባላለሁ። የመጣሁት ከአይከን አካዳሚ ነኝ። የደረጃ 2 መምህር ሲሆን አሁን በደረጃ 2 ተማሪዎች ጨዋታ ይቀርብልናል። ጨዋታውን እንከታተላለን ማለት ነው። ጨዋታውን የሚወዳደሩልን ተማሪዎች ተማሪ ማራማዊት ዘነበና ተማሪ ያፌት ተስፋዬ ናቸው። ጨዋታው ህግ ይኖረዋል ማለት ነው። ህጉን በደንብ ትሰሙኛላችሁ እሺ ልጆች? እሺ ህጉ ምንድነው የሚሆነው? 3 ኳስ ተሰጥቷቸዋል ለነዚህ ተማሪዎች። እነዚህ ተማሪዎች በዚህ አንድ ኳስ በዚህ አንድ ኳስ እና እግራቸው መሃል ደግሞ አንድን ኳስ ይዘው ይሄዱና ኳሱ ሳይወድቅ ባስኬት ውስጥ መክተት ነው ማለት ነው። ኳሱ መውደቅ የለበትም። ቀድሞ ባስኬት ውስጥ የከተተው ተማሪ አሸናፊ ይሆናል ማለት ነው። እናንተ ደግሞ እነዚህን ተማሪዎች በደንብ አድርገን እንደግፋቸዋለን እሺ? ለመጫወት ተዘጋጅታችኋል? እንጀምር። ያፌት ተዘጋጅተሃል? ልጀምር? እሺ ጨዋታው ገብቷችኋል? ጨዋታው ያንቺ ባስኬት የሚሆነው ይሄኛው ነው፣ ያንተ ባስኬት የሚሆነው ያኛው ነው። እዛኛው ላይ ሄደህ ትከታለህ ማለት ነው። ቀድሞ የከተተ አሸናፊ ይሆናል። ጨዋታውን ለመጀመር 1 2 3 በደንብ ሞራል ሰጧቸው ለተወዳደሩልን ተማሪዎች። እሺ ጨዋታው ይሄንን ይመስል ነበረ። አሁን ለነዚህ ተማሪዎች ጨዋታውን ያሸነፈውን ተማሪ እናገራለሁ። ጨዋታው ምንም ኳሱ ሳይወድቅባት ቀድማ ባስኬት ውስጥ የከተተችው ተማሪ ማራማዊ ናት። ማራማዊት የምንና ጨብጭብላት? ዊነር እንበልላት? ተዘጋጅታችኋል? እሺ ለማለት 1 2 3 ዊነር። እሺ ጨዋታውን ለተሳተፈልን ለተማሪ ያፌት ደግሞ ያዝጎና ጨብጭብለት። ያዝጎ ኧረ አይሰማም። ያዝጎ ያዘ አንድ ላይ ስሜ ሴት አክሊሉ ይባላል። እድሜ 4 ዓመቴ ነው። የምማርበት ክፍል ነርሰሪ ቢ ነው። አሁን ጓደኞቼ የውሃ መሙላት ውድድር ሊጫወቱ ነው። ለመጀመር 1 2 3 ሁለቱም ጎበዝ ናቸው። ሁለቱም አሸናፊዎች ናቸው። እሺ ልጆች አሁን ደግሞ ወደ ቀጣይ ጨዋታ እንሄዳለን። ቀጣዩ ጨዋታችን የሚሆነው ምንድነው? እዚህ ጋር 5 ማስታጠቢያዎች አሉ። እነዚህ 5 ማስታጠቢያዎች ውስጥ ጭቃ አለ። እያንዳንዱ ማስታጠቢያ 2 ተማሪ ይኖራል የሚሰራበት ማለት ነው። በዛ ማስታጠቢያ ውስጥ ያለውን ጭቃ ተጠቅመው የሚፈልጉትን ነገር ሰርቶ ማጠናቀቅ ነው። እየሰማችሁኝ ነው ልጆች? ይሄንን ስራ የምታጠናቀቁት በ3 ደቂቃ ውስጥ ነው። 3 ደቂቃ እሰጣችኋለሁ። በዚህ 3 ደቂቃ ውስጥ ጭቃውን ተጠቅማችሁ የፈለጋችሁትን ነገር ትሰራላችሁ። የሰራችሁትን ነገር ደግሞ ታሳዩናላችሁ ማለት ነው። ያንን ያደረገና ቀድሞ የጨረሰ ተማሪ አሸናፊ ይሆናል ማለት ነው። ተዘጋጅታችኋል? በደንብ ተዘጋጅታችኋል? እሺ ጨዋታውን ለመጀመር ቁጭ እንላለን፣ ቦታው አመቺ እንዲሆንልን። እሺ ለመጀመር 1 2 3 የሰራችሁትን ልዩላችሁ። ቅዱሴ ምን ሰራ? ድስት ሰርተሃል? አንበሳ። እሺ በአምላክዬ ምን ሰራሽ? ቲቪ እየሰራሽ ነው? አንበሳ። ያብጸጋ ምን ሰራክ?
ጨረስክ ሰርተህ? ጀበና በሲኒ ጀግና። እሺ አሜንዬ ምን ሰራ? ብረምጣድ ሰርቷል አሚር አንበሳው። እሺ አሜንዬ አንቺስ ምን ሰራሽ? ጀበናና ሲኒ ጀግና። እስሩ ምን ሰራክ? ሲኒና ሰው ልሰራ ነው? አንበሳ ደቂቃችሁ እያለቀ ነው። ቶሎ ቶሎ በሉ እሺ። ሙጃሂድዬ ምን ሰራክ? ሰው ሰርተሃል አንበሳ። እሺ አንቺስ ምን ሰራሽ? ሰው ነው የሰራሽ አንቺ ጀግና። እሺ ናኦዴ ምን ሰራ? ሲኒ ሰራ። እሺ አንቺ እየሰራሽ ነው አንበሳ። እሺ አንበሶች የነበረን ጨዋታ ይህን ይመስል ነበረ። ልጆች በጣም ጎበዞች ነበራችሁ። የፈለጋችሁትን ነገር ጭቃን ተጠቅማችሁ ሰርታችኋል። በጣም አንበሶች ነበራችሁ። እሺ እስኪ ለራሳችሁ በደንብ አጨብጭቡ። በጣም ጀግኖች ነበራችሁ። እሺ በቤት ውስጥ ያላችሁም ልጆች እንደዚህ ጭቃን በመጠቀም የተለያዩ ነገሮችን መስራት ትችላላችሁ። በጣም ያስደስታል አይደለ ልጆች? ፍላጎታችንን በእንደዚህ ጭቃ እያዘጋጀን የተለያዩ ነገሮችን መስራት፣ የፈጠራ ስራዎችን ማዘጋጀት እንችላለን። በቤት ውስጥ እናንተ ሞክሩት። ወላጆችም ደግሞ ይህንን ነገር እንዲያደርጉ አበረታቷቸው። ፍላጎታቸው አይምሯቸው እንዲዳበር ጭቃን እየተጠቀሙ የተለያዩ ነገሮችን እንዲሰሩ አበረታቷቸው። ስሜ ሃናን አህመድ ይባላል። እኛ የዩኬጂ ተማሪ ነኝ። አሁን የምናቀርብላችሁ መዝሙር ነው። ትምህርቴን በመውደዴ ቀናሁኝ ለመንገዴ ለሀገሬ ስለፋ ብዙ ነው የኔ ተስፋ ለሀገር ለወገኔ መልካም ስራ ተምሬ ቁም ነገር እንድሰራ አለብኝ የማረሳው ጽኑ አደራ የሚኖር ከሕይወቴ ከኔ ጋራ ትምህርቴ 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 አንቺ ነሽ ሕይወቴ አንቺ ነሽ ሕይወቴ ሰው ካልተማረማ ትምህርቴ ካልተመራመረ ርዋየት አዛፍ ነው ትምህርቴ ደሞም የከረረ ስላዳመጣችሁን እናመሰግናለን። እሺ አሁን ወደ ቀጣይ ጨዋታ ነው የምንሄደው። ይህን ጨዋታ የሚጫወቱልን ተማሪ ናቲና ተማሪ ኤልቤተል ናቸው። ልጆች የጨዋታውን ህግ ነግራችኋለሁ። በነገርኳችሁ መሰረት ጨዋታውን ትጫወታላችሁ ማለት ነው። ጨዋታውን ቀድሞ ያጠናቀቀ ተማሪ አሸናፊ ይሆናል ማለት ነው። ጨዋታው ምንድነው የሚሆነው? እዚህ ጋር የቁጥር ካርዶች አሉ። እነዛን የቁጥር ካርዶች ከመጠን ጋር ማገናኘት ነው ማለት ነው። እዚህ ጋር ደግሞ የተለያዩ ቀለማትን የተቀቡ መጠንን የያዙ ወረቀቶች አሉ። ለምሳሌ መጠኑን ቆጥሮ የቆጠሩትን መጠን ቁጥር ውስጥ ሄዶ ማስገባት ነው ማለት ነው። ለምሳሌ ይሄኛው 6 ከሆነ ተወስዱና እዚህኛው ላይ እንደዚህ አድርጋችሁ አስገብታችሁ እንደዚህ ታስቀምጣላችሁ ማለት ነው። ግልጽ ነው? እሺ ጨዋታውን ለመጀመር 1 2 3
ሽወቱ መች ይጠገባል ደስ ይላል ኩኩሉ ሱዚና ቃጤ ገመድ ሲዘሉ ዛሬ ነው ቀኑ እሺ ተማሪ ኤልቤተል ጨርሳለች። ተማሪ ናቲን እየጠበቅነው ነው። ጎበዝ ናትዬ እየቆጠር ካስገባ። እሺ ሁለቱም ልጆች ጨዋታቸውን ጨርሰዋል። በጣም ጎበዞች ነበሩ አይደል ልጆች? እሺ ጨዋታው ይሄንን ይመስል ነበረ። ይሄንን ጨዋታ ቀድማ በመደርደር ያሸነፈችው ተማሪ ኤልቤተል ናት። ነገር ግን ተማሪ ናቲ ህጉን ጠብቆ እየቆጠረ መጠኖችን እየለየ ሲሰራ ስለነበረ ሁለቱም ተማሪዎች በጣም ጎበዝና አንበሶች ናቸው። ሁለታችሁም እስቲ ለራሳችሁ አጨብጭቡ። ጎበዞች ነበራችሁ። እሺ የዛሬ ጨዋታችን ይሄን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ስሜ ማኪባ ጌታቸው ይባላል። የምማረው አይካን አካዳሚ ነው። ክፍሌ ዩኬጂ ነው። እሱ ረመዳን ይባላል። እሷ ደግሞ አሜን አበበ ትባላለች። ውድድሩ ስፔሊንግ መደርደር ነው። ለመጀመር 1 2 3 K L M N O P Q R S T U V W X Y Z ሁለቱም ጎበዞች ናቸው። ያሸነፈችው ቀድማ የጨረሰችው አሜን ናት። ለአሜን አጨብጭቡላት። ለረመዳንም አጨብጭቡላት። ስለተከታተላችሁን እናመሰግናለን። ስሜ አናንያ ይባላል። ያመጣነው ከአይካን አካዳሚ ነው። አሁን የምናቀርብላችሁ መዝሙር ነው። እሷ ቤቢ ናት ትንሽ ልጅ ለሀገር የምትጠቅም ጥሩ ዜጋ ሸለሌ አሁን በደረጃ 2 ተማሪዎች ጨዋታ ይቀርብልናል። ተማሪ ዮዳሄና ተማሪ ዳግማዊት ይባላሉ። የጨዋታውን ህግ ነግራቸዋለሁ። የጨዋታውን ህግ ተከትለው ይጫወታሉ ማለት ነው። ተዘጋጅታችኋል? እሺ የጨዋታውን ህግ ስነግራችሁ እዚህ ጋር ከለር አለ፣ ማርከር አለ፣ እንዲሁም ደግሞ ቁጥሮች አሉ። ለቁጥራቸው የራሳቸውን መጠን እናደርግላቸዋለን። ከለር ማለት ነው። እዚህ ጋር ቀዳዳ አለ። ሁሉም ቦታ ላይ ቀዳዳው ቀለም ተቀብቷል። ያንን ቀለም እያያችሁ የቀለሙ አንድ አይነት የሆነውን ከለር
ቁጥሩ ላይ በየመጠኑ ትሰኳላችሁ ማለት ነው። የመጀመሪያውን ስትሰኩ ካጠገቡ ደግሞ ቁጥሯ አለች። ቁጥሯ በነጠብጣብ ነው የተጻፈችው። ያንን ነጠብጣብ ልክ ሰክታችሁ እንደጨረሳችሁ ማርከራችሁን ትከፍቱና ያንን ነጠብጣብ ታደምቁታላችሁ ማለት ነው። ቀድሞ የጨረሰ የጨዋታው አሸናፊ ይሆናል። ግልጽ ነው አይደለ? እሺ፣ ለመጫወት ተዘጋጅታችኋል? እሺ፣ ጨዋታውን ለመጀመር 1 2 3 ጎበዝ ልጆች ቶሎ ቶሎ በሉ። አንበሶች ጎበዞች። የሳቄ ደስታ ያባሮሽ ህይወቱ መች ይጠገባል ደስ ይላል ኩኩሉ ሱዚና ቃጤ ገመድ ሲዘሉ ዛሬ ነው ቀኑ። እሺ ተማሪ ዳግማዊት ጨርሳለች። አሁን ደግሞ ተማሪ ዮዳሄን እንጠብቀዋለን። ተማሪ ዮዳሄ እሺ ሁለቱም ተማሪዎች ጨዋታቸውን ጨርሰዋል። ጨዋታው እንዴት ነበር ልጆች? ልጆቹ ጎበዝ ነበሩ አይደለ? እሺ ሁለቱም ተማሪዎች የተባሉትን ህግ ጠብቀዋል። ነገር ግን ተማሪ ዳግማዊት ቀድማ በመጨረስ የጨዋታው አሸናፊ ሆናለች። ሁለቱም ተማሪዎች ግን ጨዋታውን ህጉን ጠብቀው ስለተጫወቱልን በጣም ጎበዞችና አንበሶች ነበሩ። ሁለታችሁም ጎበዞች። እሺ እስኪ ለራሳችሁ አጨብጭቡ። ልጆች ጨዋታውን እንደተመለከታችሁት በጣም አስደሳች ነበረ። በቤታችሁ እንደዚህ አይነት ጨዋታዎችን መሞከርና መለማመድ ትችላላችሁ። በዚህ ጨዋታ ውስጥ ቁጥርን፣ መጠንን እንዲሁም ከለርን መለየት ችለዋል ማለት ነው። ወላጆች በቤት ውስጥ አግዟቸው ልጆች እንደዚህ አይነት ጨዋታዎች ላይ እንዲሳተፉና የራሳቸውን አቅም እንዲያጎለብቱ በቤት ውስጥ በደንብ አድርጋችሁ አግዟቸው። እነዚህ ልጆች እንደተመለከታችሁት ከለሩን ለይተው፣ መጠን ለይተው እንዲሁም ደግሞ የቁጥሩን መጠን በራሳቸው ትሬስ እያደረጉ መጻፍ ነጠብጣብ ማድመቅ ጀምረዋል ማለት ነው። በጣም ጎበዞች ነበሩ። ሁለቱም ህጉን ተከትለዋል። ጨዋታው ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ልጆች ደህና ሁኑ በሏቸው እስቲ። ቻው፣ ሰላም ሁኑ። እናመሰግናለን።